15 ኪሎ ሩዝ 15 ኪሎ መኮሮኒ ያላ ሂሳብ ሰራ ስለዚህ እንደዚህ ማድረግበት መዳበሪያ ያስፈልጋል ሰባ ዘይት ስንት ነው ግን እሺ ቤተሰብ ለማንኛውም ባንክ ቤት ደርሼ መጥቻለሁ ዝናብ ነበር ቪዲዮ አልቀረስኩላችሁ የሚገርማችሁ ልክ ባንክ ቤት ስደርስ ዝናብ ነበር አውጪ እንደምን መጣው ይሄ የምትመለከቱት ብር በኢትዮጵያ 50,000 ብር ነው በዚህ 50,000 ብር እስቲ ምን እንገዛለን 50,000 ብር ይዘን ወተን ምን ይዘን ወደ ቤታችን እንገባለን የሚለውን ነገር አብረን እናያለን ውድ ቤተሰቦቼ አሁን ቀጥታ ከቤት እንውጣና ወደ ኦፍጮ ቤት ብዙ ይመስላል ሲታይ አሁን እኮ ገንዘባችን እኮ የኛ የኢትዮጵያ ብር እኮ በቃ ይሆናል አይደል ብዙ ነገር የሚያደርጋ 50,000 ብር ሲባል ድሮ በጣም ብዙ ብር ይመስለን ነበር ግን እስቲ የ50,000 ብር አቅም ምንድነው ምን ይገዛል የሚለው አብረን እንይ ማለት ነው አብረን እንይ እሺ ለማንኛውም ውዶቼ እንደዚህ ብዙ ብር ስንይዝ እንደዚህ አርጋን እንዴ ለምን ይዘውኝ እንዴ እጃችንም አይለየኝ እኔ አሁን ብትናርገን እሺ ደላደሩ ሰላም እኔ እዚህ ውስጥ ነው አሁን ብትናርገን ራሴ በጣም አይደረሽ ቤቶች ደህና ናችሁ ተሳሱ የለም አንደኛው ጤፍኛው ስለዚህ እኔ ስንት ልጅ እኛም መስሎ ነው አንደኛው ነው እሱን መኝ ቀነሰው ነው እንጂ 145 ነበርኩ ያ እዛ ጋር 5ቱን 0 ተደረገ ከላይ 5 ብር ቀነስ ወይ በስ ከዚህ 40 ኪሎ ከዛ ደግሞ ለክኛ እንደምንወስደው ማለት ነው 10 ኪሎ ደግሞ ሩዝ ነበር ያለችኝ ምስራ እልሹ አተርክክና የሽሮ ደግሞ የሽሮ ይሄ አተርክክ ነው ይሄ ብቻ ነው ያለክ የሽምብራው የለም የኛው ብቻ ነው አይ እሺ ያው እዚህ ስር መሰለኝ ለውስጥ ተጨነ ያው እዚህ ከማል እሺ ቢሳብሳለት ሹፊ ማሚ ያልሽ ነጭ ጤፍ ነው እሺ አንደኛ የተባለው እንደገዛውላት በጤፍ መመዘኛ ማየት ተመዘነ ስንት ኪሎ ነሽ ሩጭ ተመስገን ማሩም ቢበቃ እሺ የትኛው ነው ያለ እሱኛ አቃቂ ነው ይሄኛው ስንት ነው ሳቡ 200 ይሄ 200 ነው طيب ይሄኛው ሲሆን 260 ምንድነው ለአንድ ነው አቃቂ ቢባል ስለዚህ ቆንጆ ሽሮ ይሄ ነው ወይኔ ሽምብራ አይደል ስለዚህ ይሄ ሽምብራ ደግሞ የሽምብራው አንደኛው ነው ተጋለው እሱ አንደኛው እስኪ አንደኛው ሽምብራ 180 ስለዚህ ሽምብራው ያ በ2 ኪሎ አድርግልኝ ከዚህ ሽምብራው ይሄም አንደኛውን ለከሰሰውን አድርግ ግን አስተያየት አይደረግም አንደኛው አውሳኝች እቺ 7 እሺ እቺ ሻንታ 40 ቆሻሻ አለ ይሄ ብሎ እሺ ትክክል ክክስ ይሄ ነው ስለ ለካያ ተጭንቶ ለሰልካ ያለ ስምንት ካያ አልከፈትኩም ምንሽ አሪፍ አቻ ስለባለ ማለት ነው ቀይ ምስል ቢል ማድረግ አተክለ ቢል ማድረግ ቀይ ምስል 370 ብር ነው አንቺ ነው አተክለ ደግሞ 440 ብር ነው ታዲያ እሺ ምስሎቹ ምን ተፈጠረ በቃ ይደምረ ለሽሮ ስንት ነበር ያለው ለማ ሽሮ ስንት ነበር ሩዙ ስንት ሰዓት ለካያ የት መጥቷል ወጣ እሺ አርባስቲ ማለት ሁለት ስትምሽ ስሙ ትፈልገው ስለዚህ 10,000 ብር 40 በቃ ስለዚህ እነዚህ አጠቃላይ ገዛናቸው ማሪያሽ 9,960 ብር እዚህ ቤት የገዛናቸው አይ ችግር እስከ ስለማረው ስለዚህ እንደዚህ ነው በደል ያደርጋል እዛው ስለዚህ በአንድ ፌስታል አድርገውና
زيرة ሩዙ አብሮ ነው ያው የሚፈጨው እነዚህ አንድ ላይ እየሰራቸው ነው እዚህ ጋር ይደረጋል ሌላ ቃል እንገዛ ስለዚህ ባጀት ቀጥታ ወደ ሸቀጥ ሱቅ እንመጣለን ማለት ነው የኔ ወዶች ሸቀጥ ሱቅ ደግሞ ስንመጣ እዚህ ጋር የምትመለከቷቸውን 2 ሊትር የሱፍ ዘይቶች ገዛሁኝ ላርጎ 5 ሊትር 2 ገዛሁኝ እዚህ ጋር የምትመለከቱት ደግሞ ሞኮሮኒ ወፈፍራሙ ሞኮሮኒ ነው እንደገና ደግሞ 5 ኪሎ እንዛለ 5 ኪሎ ሞኮሮኒ በአጠቃላይ 15 ኪሎ ነው የሚገዛው ማለት ነው የሚወድ ፓስታ 12 ፍሬ ነው የሚገዛው ፓስታ 12 ፍሬ ፓስታ ነው የምንገዛው ኒዶ ደግሞ አለላችሁ እዚህ ጋር ማለት ነው ኒዶ እስቲ ኒዶ እናንተ ሀገር እያላችሁ ከሀገር ውጭ ላላችሁ ማለት ነው ስንት ነበር የሚሸጠው እናንተ እስክትወጡ ድረስ ከሀገር ውስጥ ላለን እንኳን አሁን ስንት እንደሆነ እናውቃለንና እስቲ በስንት ያለ ነው ከሀገር ውጭ ማለት ነው ኮሜንት ላይ ጻፉልኝ የኔ ፍቅሮች እዚህ ጋር እየፈጠሩ ደግሞ 5 ኪሎ ሱካር ነው ያው ሱካር ለቡና ያው ለብዙ ነገር የምንጠቀመው የሚያስፈልገን ነገር ነው ቤት ውስጥ ማለት ነው የኔ ፍቅሮች ሱካሩን እናስቀምጣለን ሌላ የቀረኝ ነገር እያንዳንዱ እያነበብኩ እየነገርኩት ነው በነገራችን ላይ እቃዎቹ የሚሰጠኝ ጽፌ ሞኮሮኒ እንዳያችሁት ደቃቁን ወፍራሙና ጥምዙን ነው ገዛለ ያልኳችሁ ሁለቱን ሰጥቶኛል ሁለቱ 5 ሊትር ለዚህ 3 15 ሊትር ዘይቶች ሞኮሮኒ ሰፋፊውን ትንንሹም ትልልቁም ጥምዙን ዚራቸው ሻይ ቅጠል ጨው 5 ኪሎ ነው ሻይ ቅጠል ደግሞ እሽግ ነው እንዳያችሁት ማለት ነው እዚህ ጋር እየሰጠኝ ደግሞ ሩዝ ነው ሩዝ 25 ኪሎ ሩዝ ነው የገዛሁት ማለት ነው የኔ ፍቅሮች ፈጠን እያረኩት ነው ሃይላንድ ውሃ ደግሞ ትንንሾቹ ለተንተርኩ ይችላል ተብዬ ነው ትንንሾቹ ሃይላንድ እሽግ 2 ገዛሁኝ ባለ 1 ሊትር ያስፈልገኛል ሊትር እያልኩ እየፈለኩ ነው እዚህ ጋር አብረን እንፈልጋለን አረ ናቲ ራስ ከኔ ጋር አብሮ ነው የወጣኝ ፍቅር ተማምነው ልጁ አንደኛው መጣና እሱ አይዞሽ ልጅ እኔ ስፔሻል ውስጥ የለም ማለት ገባ ወደ ውስጥ ይሰጠናል ማለት ነው እንጠብቀዋለን የኔ ፍቅሮች የእቃዎችን እዚህ ጋር አንድ ቦታ አከማቸዋቸው ማለት ነው እንገዛለን እናጠራቅማለን አንድ ሽግ ደግሞ እንዳልኳቸው 1 ሊትር ውሃ ገዛው የምትመለከቱት ደግሞ 50 ኪሎ ቡርኖ ዱቄት በነጩ ያለው ማለት ነው እቺን ሰብሰብ ዋርዴ ጨርሻለሁ መስለኝ አሁን እንደ የቀረኝ ደግሞ ይሄው እንደዚህ ሁለት አርጎን ማለት ነው ሳዑዲያ ላይ እንደዚህ ስንገዛ እስከነቃው ወደ ቤት ነው የኔ ፍቅሮች ይዘው ነው የምንሄደው እዚህ ሀገር ግን ቀንሱ ደርድሮች አይቻልም ለእቃው ራሱ ሌላ ብር መክፈል አለባችሁ ዘባ ዘይት ስንት ነው ግን አይሆንም እና ምንድነው የሚያደርግልኝ ካርቶን ያመጣል ይሄው ካርቶኑ ላይ እንዳይሰባበሩ ጭድ ነው የሚባለው እየቆጠርኩ እንዳትሳሳትሽ እዛ 2 እሽግኛውን እዚህ ጋር ነበርና ሌላ 20 ችግር የለውም በቃ ሰባይ እኔ አጥፍተው ጋቢና ስለምቀመጥ አጠቃላይ 24 48 እንቁላል ገዛን ማለት ነው ስለዚህ አጠቃላይ ውሃ ዘይት ዱቄት ሻይ ቅጠል ሱካር አልመጣም ሩዝ እኔ አልሸከም ጨውን አስገባው ከዛ መጀመሪያ ጀምራችሁ ማብራችሁ ስላላችሁ ያያችሁ ነው ማለት ነው ፍቅሮች አጠቃላይ እቃዎች እንደዚህ ናቸው ወደ ማዳበሪያ ውስጥ እንከተላለን መኪና ላይ ለመክተት እንዲያመቸኝ የዛንታው ነው እንዲመቸኝ ማለት ነው እና ላንገባ ነበር ማዳበሪያ ውስጥ እንከታለን አስረን ወደ መኪና ታስገባለን ማለት ነው ምን አለ ገረድ ይችላል ዞር በልሽ አሳን እሱ ላይ መደረኩ ነው ጤፉ ላይ መደረኩ አይችልም
ጤፍ አለ እዚህ አንተ አረፍ ብለን እሺ ጋቢና ከፍተን መቀመጥ እሺ አባቱ ታዲያ ጋቢና አባቱ ታዲያ በኩል ታዲያ ቢና በኩል ጋር ተጨስልክ ያደርጋል የጠረጴዛ ዙሪያ ነው ኦ ማይ ጋድ እሺ أنا سأمجيب زقاق ትጂ አይተሽዋል ግን ለማንኛውም ጨረሰው ወደ 24900 ብቻ 25000 ብር የሰጠሁት እና የሮጥኩት ዝናቡ ሲያሯሩጥኝ እግዚአብሔር ጭንና መጣለ ቤት ይኸው ጤፉን እንወስዳለን ማለት ነው ጋይስ በፌስታል ያሰርኩት እቃ ነበር እሱን ያመጣ አይደል ሽሮውና ምስሩን ማለት ነው እዚህ ጋር አድርገዋ እሱ ጋር እዚህ ጋር ይሁን በቃ አባቴ ያመሰግናለሁ እሺ በጣም ነው የምናመሰግነው እሺ ጋይስ እንግዲህ ቅድም ከያዝነው ብር ከ50000 ብሩ ስንት ብር ቀረን እነዚህን አስቤዛዎች ሁሉ አድርገን 15000 ብር ቀርቶናል ማለት ነው ከዚህ 15000 ብር ላይ 2000 ብር የትራንስፖርት አለ ለሹፌራችን የሚሰጠው 1000 ብር ደግሞ ለልጆችሽ ከረሜላ ገዢባቸው ተብዬ ለኔ ተሰጥቻለሁ ስለዚህ ከ15000 ላይ ሲቀነስ 3000 ስንት ቀረ 12000 የኢትዮጵያ ብር ማለት ነው ከ12000 ማለት የኢትዮጵያ 12000 ብር ቀረ ከ50000 ብሩ አጠቃላይ ወጪ ወጥቶ ስለዚህ ለልጇ በእጇ እሰጣታለሁ ማለት ነው 12000 ማለት ነው ከዚህ ላይ 3000 ቀንሼ እንግዲህ የኢትዮጵያ የኑሮ ሁኔታ ይሄንን ይመስላል እቃዎቹን እንግዲህ እንደዚህ ነው የገዛኋቸው ማለት ነው ጋይስ ቀጥታ አሁን ወደ ያው ልጅቷ ቪዲዮ ላይ መግባት አትፈልግም እቃዎቹን ሳስረክብ ለመቅረጽ ጀስቷን ሳላስገባ ሞክራለሁ ካለበለዚያ ግን እኔ ፍቅሮች ያው ዝናብም ነው ላይመች ይችላል በዚሁ ልሰናበታችሁ እችላለሁኝ ማለት ነው ቤተሰብ እናቶቻችን በህይወት ላሉልን እግዚአብሔር ረጅም እድሜና ጤና ይስጥልን እቺንም እናት መርቋት በቃ ጤናዋን እንዲሰጣት ሁሌ ደስተኛ ሆና እንድትኖር ነገር በልጆቿ በልጅ ልጆቿ ተከብራ በቃ እንጃ ምን ልበላችሁ እግዚአብሔር ቃላት አጠረኝ ስለሳው ማለት ነው እንድትኖር በሰላም ሀገሯ መታ ደስተኛ ሆና እንድትኖር ዱአ አድርጉላት ጸልዩላት ለማለት እወዳለሁ እኔ ፍቅሮች ረጅም እድሜና ጤና ለእናቶቻችን አሜን በል አንቺ አትካ ይሄው ማሚ ለራስ ለናት ይሄው ማሚ ያስረክብልሻለሁ ቴንክ ዩ ቢያት እናትሽ አላስገባውሽም